የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥር 4 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ጥር 4 ቀን 2198 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ግብረ ስየል ሊወገድ ቀርቶ ሕፃናትም ለሰይፍ የሚደረጉበት አዛውንት የሚተለተሉበት አገዛዝን አቁመዋል። በቀን 3 ሊያበሉን ልንበላ ሲፈቅዱልን ሊያስችሉን ቀርቶ ለአንዴም ምግብ አፋችን ተለጉሟል። ሚሊዮኖች ለረሃብና ሞት ተዳርገዋል። አደገ ተመነደገ የሚሉት ኢኮኖሚ ቆርቁዞ ወዳድቋል። ዘረኝነት ግም ነው በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ሀተታ ነው። ከዜናው ተከትሎ ይቀርባል። በመጨረሻም ትግላችን በሚል አብይ ርዕስ ከአርበኛ ፋኖ መኳንንት ከቢዛሞ ወለጋ የተላከልንን ጽሑፍ ክፍል 11 እና 12ን አሰምተን የዝግጅታችን ፍጻሜ ይሆናል። በቅድሚያ ግን ዜና። የ109ኛ ኮር በሚንቀሳቀስባቸው ቀጠናዎች የመልሶ ማደራጀት ስራ በሙሉ ተከናወነ። ከአረመኔው አገዛዝ ተልዕኮ በመያዝ አባሉን ከትግልን ለማስቀዳት ሲሰሩ የነበሩ ከአማኑኤል ከተማ እስከ ቡሬ ሽንዲ ባለው ዋና መስመር ህገወጥ ኬላ በመዘርጋት የተጓዦችን ሀብት ንብረት፣ የነጋዴዎችን ወራሽ ሹፌሮችን በማገት የቃል ኪዳን ቀለበት ሳይቀር በመዝረፍ ማህበረሰቡን እንዲማረርና በፋኖ ዘንድ ጥላቻ እንዲፈጠር ሲያደርጉ የቆዩ አካላት ሙሉ በሙሉ ተደምስሰዋል። እነዚህ ሌቦች ማህበረሰባችን ከመዝረፍ ባሻገር ቀድመው ካገዛዙ ከብልጽግና አመራሮችና አባላት ጋር በነበራቸው የመረጃ ሰንሰለት ወደ ብሔራዊ ባንክ ሊገባ በመንገድ ላይ የነበረ ከ60 ሚሊዮን በላይ የሚገመት ብር ጃቢ ጠናን ወረዳ ልዩ ስሙ ዛባ የተባለ ቦታ ላይ መዘረፋቸው ይታወሳል። እንደው 9ኛ ኮር 77ኛ ክፍለ ጦር የዞን ኮማንዶ ዩኒት በቅንጅት በሰሩት ኦፕሬሽን ጉዳዩን በትኩረት ይዘው ሲከታተሉ ከቆዩ በኋላ ሌቦችን በመለየት እነኝን ህገወጦችን በማጥራትና ህግ በማስከበር ቀጠናውን ከዘራፊዎች ነፃ የማድረግ ስራ ተሰርቷል። ከብልጽግና ቡድን ጋር የጋራ የጥቅም ሰንሰለት የነበራቸው ህዝባችን ሲዘርፉ ሲያሰቃዩ የነበሩ የተወሰኑ ሌቦች በ109ኛ ኮርና በኮማንዶ ዩኒቱ እንደሚያዙና እርምጃ እንደሚወሰድባቸው ሲያውቁ ከአካባቢው በመሰወር ቀድሞ የነበራቸውን ግንኙነት በመጠቀም ወደ ጥላት ካምፕ ተቀላቅለዋል። በቅንጅት በተደረገ ብርቱ ክትትል ሌቦች ወደ ብልጽግና ከተቀላቀሉ በኋላ ዘርፈው ከደበቁበት ቦታ በጋሪ በማስጫን ወደ ማንኩሳ ከተማ ሲያጓጉዙ የነበረ 3 ኩንታል ብር በቁጥጥር ስር መዋል ተችሏል። የኮራችን ኃይል ከኮማንዶ ዩኒት ጋር በጥምረት ባደረጉት ወታደራዊ ጥበብና ቁርጠኝነት የተሞላበት ኦፕሬሽን የጨረቃን ጅጋን ወዳንሽን በሸለቆ መንዝና መሰል ቀጠናዎች ቤት ለቤት በመፈተሽ ጭምር ሌቦችን የማጽዳት በቁጥጥር ስር የማዋል ተግባር የተከናወነ ሲሆን ማህበረሰባችንም የሰላም አየር እንዲተነፍስ ማድረግ ተችሏል። የመጀመሪያው ዙር ህግ ማስከበር ዘመቻ 90% በስኬት ተጠናቀቀ መሆኑን ሪፖርት አድርገዋል። ቻይና ሶማሊያ ብሔራዊ ሉዓላዊነቷን ለመጠበቅ ለምታደርገው ትግል የምትሰጠውን ድጋፍ አጠናክራ ትቀጥላለች ሲሉ የቻይና የውጭ ጉዳይ ሚኒስትር ዋንግ ይ ተናግረዋል። ሚኒስትሩ ይህን የተናገሩት እሁድ ዕለት ከሶማሊያ አቻቸው አብዲ ሰላም አብዲ አሊ ጋር በስልክ ባደረጉት ውይይት ነው። ውይይቱ የተካሄደው እስራኤል ሶማሊላንድን እንደ ሉዓላዊ አገር ዕውቅና መስጠቷን ታህሳስ 17 ቀን ከፈረመች በኋላ ነው። እስራኤል ከሶማሊያ ተገንጥላ በህገወጥ መንገድ በ1983 ዓ.ም ጀምሮ ራሷን በራሷ ማስተዳደር የጀመረችው ሶማሊላንድን ዕውቅና በመስጠት የመጀመሪያዋና ብቸኛዋ አገር ሆናለች። የእስራኤል መንግስት እየወሰደ ያለው እርምጃ ከፍተኛ ወቀሳ እየደረሰበት ሲሆን የአፍሪካ ህብረት እስራኤል በአፋጣኝ እርምጃዋን እንድትቀይር ጥሪ አቅርቧል።
የቻይናው የውጭ ጉዳይ ሚኒስትር ሶማሊያን ሊጎበኙ ተዘጋጅተው የነበረ ቢሆንም የቻይና ኤምባሲ የጊዜ ሰሌዳ ለውጥ ምክንያት ጉዞው ለሌላ ጊዜ ተላልፏል። ዲፕሎማቱ ታንዛኒያንና ኢትዮጵያን፣ ደቡብ አፍሪካን የጎበኙ ሲሆን የስድስት ቀናት ጉዟቸውን በሌሶቶ አጠናቀዋል። ቻይና ለ16 ተከታታይ ዓመታት በአፍሪካ ትልቁ የንግድ አጋር ሆና ቆይታለች። በአውሮፓውያን ዘመን አቆጣጠር በ2024 ለአፍሪካ ሀገራት ጋር የንግድ ልውውጥ 295.6 ቢሊዮን ዶላር የደረሰ ሲሆን ከ2023 ሲወዳደር የ4.8 በመቶ ጭማሪ አድርጓል ተብሏል። የሱዳን መንግስት በጦር ሰራዊቱና በፈጥኖ ደራሽ ኃይሉ መካከል በተከፈተው የእርስ በርስ ጦርነት ምክንያት ከምስራቃዊዋ ፖርት ሱዳን ከተማ ለ3 ዓመታት ያክል ከተንቀሳቀሰ በኋላ ወደ አገሪቱ ዋና ከተማ ካርቱም ተመልሷል። እሁድ ዕለት የሱዳኑ ጠቅላይ ሚኒስትር ካሚል ኢድሪስ ለጋዜጠኞች በሰጡት መግለጫ የተስፋ መንግስት ወደ ካርቱም መመለሷ የማይቀር የሰላም እርምጃ ነው ብለዋል። በ2023 ዓ.ም ፈጥኖ ደራሽ ኃይሉ ካርቱምን ከተቆጣጠረ በኋላ ወታደራዊ መንግስት በቀይ ባህር ቁልፍ ወደብ በሆነችው ወደ ፖርት ሱዳን ለመዛወር ተገዷል። በጀነራል አብደል ፈታህ አልቡርሃንና በፈጥኖ ደራሽ ኃይሉ መሪ በመሐመድ ሐምዳን ዳጋሎ መካከል በመዲናዋ ካርቱም የተጀመረው የስልጣን ሽኩቻ አገሪቱን አውድሟል። በ10 ሺዎች የሚቆጠሩ ሰዎችን ገድሏል። በሚሊዮኖች የሚቆጠሩ ሰዎችን አፈናቅሏል። የአፍሪካ ህብረት ሽምግልናና የሳውዲ አረቢያና አሜሪካ በጀዳ የሚያደርጉትን ንግግር ጨምሮ አህጉራዊና ዓለም አቀፍ የሰላም ጥረቶች በተደጋጋሚ ተቋርጠዋል። የሱዳን ባለስልጣናት ኮሎምቢያውያንና ዩክሬናውያን የግዢ ወታደሮች የፈጥኖ ደራሽ ኃይሉን ከሚደግፉ ቅጥረኞች መካከል ዋናዎቹ መሆናቸውን ጠቅሰው የዩክሬንና የተባበሩት አረብ ኤሚሬቶች መንግስታትም ጣልቃ ገብተዋል ሲሉ ከሰዋል። እንደ ዓለም አቀፉ የስደተኞች ድርጅት መግለጫ በጦርነቱ ምክንያት ከ15 ሚሊዮን በላይ ሰዎች ከመኖሪያ ቀያቸው ተፈናቅለዋል። ለዛሬ ያለን ዜና በዚሁ ይጠቃልላል። ዘረኝነት ጥንብ ነው። ጠባብ ብሔረተኝነት ቆሻሻ ለመሆኑ ከኢትዮጵያ ሕዝብ እኩል የሚያውቅ ብዙ የለም። በየፈርጁ አስፈላጊ መነሻዎችን ይዘን ብንጠይቅ ዘረኛ አገዛዝ ለሕዝብ ጠቃሚ ሳይሆን አፍራሽና አስለቃሽ ጠንቅ መሆኑን መገንዘብ የምንችለው ነው። መነሻ ወሳኝ ነው። አገር ስንል ጉዝ ህዋ ላይ የቀረ ጽንሰ ሐሳብ ሳይሆን በዋና ገጽታው ሕዝብ ማለት ከሆነ በምን ስሌት ሕዝባችንን በሽብር የፈጀውና አገራችንን ያተራመሰው ለወያኔም አመቻችቶ ያስረከበው ኮሎኔል መንግስቱ አገር ወዳድ ሊባል አይችልም። የታሪክ ክለሳ በይፋ እየተካሄደ ባለበት በአሁኑ ጊዜ ደርግን ከትቢያ አንስቶና አጥቦ ቀብቶ ያልነበረውን መልክ ለመስጠት ተጧጥፎ ያለው የክህደት ዘመቻ ሊሸፋፍነው የማይችለው ሐቅ ምንም እንኳ ኢትዮጵያን ላፈርስ እፈልጋለሁ ብሎ ያአገዛዝ ባይለፍፍም በተግባር ግን አፈራርሷታል። ለአፍራሽ ወያኔ ሻዕቢያ አጋልጦ ሰጥቷታል። ወያኔም ወያኔ ነው፣ ዘረኛና የገለማ። የዘንድሮው ኮሎኔል ሊደብቅ ቢሞክርም ወያኔን የሚያሳዝን አገዛዝ ሳይሆን ደቀ መዝሙርና የባሰም ሆኖ አለ። በየፈርጁ እስቲ ሞግቱን።
ኮሎኔሉና አገዛዙ ዘረኞች አይደሉም እስቲ ይበሉን። ኢትዮጵያዊነት ሱስ ነው ያሉን እኮ ሱስ ጎጂ ነው መጥፎ ነው በሚል እንጂ ዋና የሚክዱት ኢትዮጵያዊነትን፣ ኢትዮጵያን፣ አገር የሚለውንም ጽንሰ ሐሳብ ነው። ማንም ከእንግዲህ አለ ፍርድ ውሳኔ አይታሰርም ብለው ነበር። ዛሬ ግን እስር ቤቶች ተጨናንቀዋል። ፍርድ ለምኔ የምን ፍትህ ህዝቤ ከሚለው ኦሮሞም አያሌ ዜጎችን አስሮ ያሰቃያል። ግብረ ስየል ሊወገድ ቀርቶ ሕፃናትም ለሰይፍ የሚደረጉበት አዛውንት የሚተለተሉበት አገዛዝን አቁመዋል። በቀን 3 ሊያበሉን ልንበላ ሲፈቅዱልን ሊያስችሉን ቀርቶ ለአንዴም ምግብ አፋችን ተለጉሟል። ሚሊዮኖች ለረሃብና ሞት ተዳርገዋል። አደገ ተመነደገ የሚሉት ኢኮኖሚ ቆርቁዞ ወዳድቋል። በአዲስ ተተኪ ስግብግብነት አገራችንን አዲሶቹ ተረኞች ኦህዴዶቹ እየበዘበዙ ናቸው። እነ ኩማ ደመቅሳና መሰሎቻቸው የብዙ ሺህ ዶላር ውድ ሰዓት ገዙ እንጂ የኔቢጠው ኦሮሞ ያለፈለት የለም። ሸኔ ሁር ተለቆ ባንክና አገርን ህዝብን ዘርፎ ደለበ እንጂ ሰፊው ህዝብ ያገኘው ይህ ነው የሚባል ጥቅም ብልጽግና ወይም እድገት እስካሁን የሚታይ አልሆነም። ዛፎች ተከልን፣ መናፈሻዎች ገነባን፣ አዲስ ቤተ መንግስት በመቶ ሚሊዮኖች ወጪ ልንገነባ ነው የሚሉት ባዶ አየር ነው። ምንም የማይፈይድ ለአገር ለህዝብ። አዲስ አበባ ፊንፊኔ ናት፣ የእኛ ንብረት ናት ቢሉም ከፎቅ ግንባታ ባሻገር ከተማዋ ህዝቧን ይዛ በልጽጋ አስጎምጂ ሲያረጓት ለማየትም አልበቃንም። ቆሼ ነው የተዋዛው። በህዝብ ይዘት ከሆነም አሁንም በከተማዋ እነሱ ብቻ ብዙሃን አይደሉም። ጸረ ምኒልክነታቸው ዝቅጠታቸውን ገላጭ እንጂ ታሪክ መከለሳቸውን አጋላጭ እንጂ ስራቸውን ሰርተው ያለፉትን አጼ ለመዝለፍ መሰረት ኖሯቸው አይደለም። በየመስሪያ ቤቱ በመከላከያው ከማን ብሔር ነው ዛሬ አብዛኛው ሹም አባል? በሃይማኖት መስክስ ሲኖዶስን ለማፍረስ የብሔር ሲኖዶስ እስከ ማቋቋም የተወሰደው እርምጃ የማን ነው? ለምንስ ነው? ድርጊታቸው ዘረኝነታቸውን ያጋልጣል። ኮሎኔሉ እጅ ባለ ሸፍጡ አልሰማሁም ማብራሪያ ያለኝ ወዘተ ብሎ ሊክድ ቢጠርም አፈንጋጮች ሲኖዶስ ያሉትን ህግ አክብሮ ሲከለክል ሲያፈርስ አልታየም። በፈቃዱ የተቋቋሙ ናቸውናም ነው። አሁንም ሰሜን ሸዋ አጣዬ የግፍ መሬት ሆኖ ይገኛል። ፋኖም እየተሳደደ ነው። ከከይሲ ድርጊታቸው ተው ብሎ የሚገታ አገዛዝ ሳይሆን ሽፋን የሚሰጥ ዘረኛ ቡድን ነው ስልጣን የያዘው። የራሱ አያረረ እንዲሉ ኮሎኔሉ ይህን አውሬ ቡድን ሊቋቋም ቀርቶ የሶማሌውን አልሽባብ ቡድን እንዴት እንውጋ ብሎ ለመማከር ወደ ሞቃዲሾ ሲበር ነው የሚታየው። ህዝብ ተፈጀ ሲባል ስለ ዛፍ ተከላ የሚለፍፍ አዋቂ ምሁሮቹን በስምሪታቸው እኔን ያድምጡ ላስተምራቸው ባይ ግብዝ ይህን ዘረኛ እንዴት እንደ አንድ ኢትዮጵያዊ፣ አንድ ተዋህዶ አማኝ፣ አንድ ህሊና ያለው ዜጋ ኢትዮጵያዊ መሪ አገር ወዳድ ብሎ ሊቀበለው ሊከተለው ይችላል? ፍጹም የማይታሰብና ግራ የሚያጋባ ነው። ከውጭ ወደ አዲስ አበባ የሚጓዘውን የሚጨፍረውም ሆነ በዚያው በግፉ ጎን ሆኖ አይኔን ግንባር ያርገው ያለው ሁሉ በታሪክ ይጠየቃል። እነ በላይ ዘለቀና እነ መንግስቱ ንዋይ እንዳሰሙት ትዝብት ትውልድም በታሪክ ይጠይቀዋል፣ ይፋረደዋል። በዚህ ላይ ምንም ጥርጥር የለንም። ዘረኝነት ጥንብ ነው፣ ለማንም ሰው አይበጅም። በጋራ ትግል ዘረኝነትን አደባይተን ኢትዮጵያን እንታደግ።
ከአርበኛ ፋኖ መኳንንት ቢዛሞ ወለጋ። ክፍል 11 የልዩ ልዩ አደረጃጀቶች ግንባታና አመራርን በተመለከተ። ትግሉ በብሔረተኝነት ርዕዮት ላይ የተመሰረተ አብዮታዊ ባህሪ ያለው ትግል ነው ካልን በዚህ ሁሉንም ሕዝብ በየደረጃው ተሳታፊ ማድረግ ያስፈልጋል ማለት ነው። ለዚህም ሲባል የተለያዩ አደረጃጀቶችን በአገር ቤትና በውጭ አገራት መፍጠርና ማጠናከር ያስፈልጋል። እዚያው አማራ ክልል ውስጥ የሚገኘውን ሕዝብም በልዩ ልዩ መንገድ ማደራጀት ያስፈልጋል። በትጥቅ ትግሉ በቀጥታ የማይሳተፈው የህብረተሰብ ክፍል በሎጂስቲክ በመረጃና በልዩ ልዩ መንገድ ትግሉን እንዲደግፍና የትግሉ አካል እንዲሆን በሲቪል መከላከል ሲቪል ዲፌንስ አደረጃጀት ማደራጀትና ማጠናከር ያስፈልጋል። እነዚህን አደረጃጀቶች ጠላት ሰርጎ እንዳይገባባቸውም በየጊዜው አስፈላጊ ክትትልና የእርምት እርምጃ መውሰድ ያስፈልጋል። በተመሳሳይ መልክ በውጭ የሚኖረው አማራ በየመስኩ ልዩ ልዩ አደረጃጀቶችን እየፈጠረ የትግሉ አካል እንዲሆን ማድረግም ያስፈልጋል። ይህን መነሻ ይዘን የአማራ ትግል ያለበትን ሁኔታ ስንገመግመው በጣም ከፍተኛ ድክመት ያለበት ሆኖ እናገኘዋለን። በአገር ቤት ያለውን ሕዝብ በሚገባው ደረጃ ማደራጀት አልተቻለም። የአማራ ሕዝብ በግልጽ የሚታይ የህልውና አደጋ ያለበት ሕዝብ ቢሆንም ከሁሉም በላይ አሁን የተደቀነበትን የህልውና አደጋ ዋጋ ከፍሎ መግታት ካልቻለ የሚመጣው መዓት ከዚህ በእጅጉ የከፋ ቢሆንም ይህን አደጋ በመግለጽና በማስረዳት ራሱን እንዲያደራጅ አላደረግነውም። በዚህም ምክንያት የአደጋውን ልክ በውል ባለመገንዘቡና ባለመዘጋጀቱ ምክንያት በየዕለቱ እየሞተ ነው። ሞቱና ስደቱም ተጠናክሮ እንደሚቀጥል አያከራከርም። የአማራ ሕዝብ የተደቀነበትን አደጋ በውል አልተገነዘበውም። በዚህ ምክንያት ዋጋ ለመክፈል ያለው ቁርጠኝነት የሚያኩራራ አይደለም። በአንድ ዓመት ትግል ለዚያው መላ ሕዝቡ ባልተሳተፈበት ትግል ወገቤን ሲል ይታያል። ጥርሱን ነክሶና ዋጋ ከፍሎ ትግሉን በመደገፍ በኩል ብዙ ጉድለት ይታይበታል። ፋኖ በሚቆጣጠራቸው አካባቢዎች የራሱን አመራሮች በመምረጥ አካባቢዎችን ለማስተዳደር መሞከር የለበትም። ይህን የሚያደርግ ከሆነ አቅሙን ያሳሳል፣ ከሕዝቡም ጋር ይቀያየማል። ከዚያ ይልቅ ሕዝቡ የራሱን አካባቢ ሸንጎ እያደራጀ በፍትሃዊነትና በዴሞክራሲያዊ መንገድ ራሱን እንዲመራ መደገፍ፣ ማንቃትና አስፈላጊውን ክትትል ማድረግ ይገባል። እነዚህ ሸንጎዎች ሕዝቡን በአግባቡ እንዲያስተዳድሩት በማድረግ ነው ፋኖ ወደፊት በአገር ደረጃ ምን አይነት መንግስት ሊመሰርት እንደሚችል ማሳየት ማረጋገጥ የሚችለው። ይህ በእንዲህ እንዳለ በአገር ቤት ያለው ብቻ ሳይሆን በዳያስፖራ የሚገኘው ወገንም በተጠናከረና በተደራጀ ቁመና ላይ የሚገኝ ባለመሆኑ ጠንካራ ሥራ መስራት ይገባል። በውጭ አገራት እንደ ልብ ለመደራጀት ለመሰባሰብና ለመገናኘት ምቹ ሁኔታ ቢኖርም የአማራ ዲያስፖራ ብሔረተኛነት በሚገባው ደረጃ ያልሰረጸው በመሆኑ እርስ በርሱ ሲተራመስና ሲጠላለፍ ይታያል። ስለሆነም ሕዝባችን በየመስኩና በየደረጃው የማደራጀት ትልቅ ሥራ ይጠብቀናል። በዚህ ትግል መላውን ሕዝብ ተሳታፊ ማድረግ ካልቻልን ትግሉን ውጤታማ ማድረግ አንችልም። ሎጂስቲክስን በተመለከተ ተደጋግሞ እንደሚነገረውና እውነትም እንደሆነው ትግል ያለ ሎጂስቲክስ ግቡን ሊመታ አይችልም። ስለሆነም የፋኖ ትግል ግቡን እንዲመታ ጠንካራ የሎጂስቲክ አቅም መገንባት ያስፈልጋል። ለዚህም ሲባል በፖለቲካ ድርጅቱ የሚመራ ጠንካራ የሎጂስቲክ ክፍል መዋቀር ይኖርበታል። ጦርነት ውድ ተግባር ነው። ከፍተኛ ገንዘብ ይፈልጋል።
ከፍተኛ ሀብት ይጠይቃል። በሌላ በኩል የሚሰበሰበው ሀብትም በአግባቡ በዲሲፕሊንና በተጠያቂነት መርህ መመራት ይኖርበታል። የሎጂስቲክስ አስተዳደሩን በተመለከተ በሌሎች ክፍሎች መካሄድ እንዳለበት በየጊዜው አስፈላጊው ክትትል፣ ቁጥጥርና ግምገማ መካሄድ ይኖርበታል። ይህን መነሻ ይዘን የፋኖን የሎጂስቲክስ አቅም በምንገመግምበት ጊዜ ከፍተኛ ድክመት እንዳለ እንገነዘባለን። የሎጂስቲክስ ምንጮች ከራስ ወገን በአገር ቤትና በውጭ ካለው በድጋፍ መልክ የሚገኝ ሀብት በምርኮ የሚገኝ እና ከአጋር አካላት የሚሰበሰብ እንደሆነ ግልጽ ነው። ይሁን እንጂ ፋኖ ከነዚህ ሦስት አካላት ሀብት በማሰባሰብ ረገድ የሚገኝበት ደረጃ በጣም ደካማ ነው። ይህም የሎጂስቲክስን ጉዳይ አጥብቆ እንዳልያዘው የሚያመለክት ነው። ዲያስፖራና ከአገር ቤት ደጋፊዎች በሚሰበሰብ ውሱን አቅም ትግሉን ውጤታማ በሆነ መንገድ ማካሄድ እንደማይቻል ተገንዝቦ የሎጂስቲክስ መሰረቱን ማስፋት ያስፈልጋል። የሚሰበሰበው ሎጂስቲክስ ደግሞ በሚፈጠረው አንድ ጃንጥላ የፖለቲካ አደረጃጀት አማካኝነት ፍትሃዊነት ባለው መልኩ በየደረጃው መሰራጨት ይኖርበታል። ከፍ ብሎ እንደተገለጸው አላስፈላጊ ብክነት እንዳይኖርም በየጊዜው ክትትል፣ ቁጥጥርና ግምገማ መካሄድ አለበት። ክፍል 12 ዲፕሎማሲንና ዓለም አቀፍ ግንኙነትን በተመለከተ። ከቀዝቃዛው ጦርነት ማብቃት በኋላ በሽምቅ ትጥቅ ትግል መንግስትን ማስወገድ ያለፈበትና ዓለም አቀፉ ማህበረሰብ የማይደግፈው ተደርጎ ተወስዶ ነበር። በመፈንቅለ መንግስት ስልጣን መያዝም በተመሳሳይ መልኩ ያለፈበት ሆኖ ተቆጥሮ ነበር። ለምሳሌ በብዙ የአፍሪካ ሀገሮች በመፈንቅለ መንግስት ስልጣን የያዙ ኃይሎችን ዕውቅና ያለ መስጠት አካሄድ በአፍሪካ ህብረት ደረጃ ሲሰራበት ቆይቷል። ይህ ግን ከቅርብ ጊዜ ወዲህ ተቀይሯል። በብዙ አፍሪካ የእስያ አገራት አገዛዞች በመፈንቅለ መንግስት እየተወገዱ ነው። የሽምቅ ትጥቅ ትግል የሚያካሂዱ ኃይሎችም እየተጠናከሩና ድጋፍ እያገኙ መጥተዋል። በሌላ አባባል በሽምቅ ትጥቅ ትግል የታጀበ ትግል ለማካሄድ የሚያስችል ምቹ ቀጠናዊና ዓለም አቀፋዊ ሁኔታ አለ። ትልቁ ጥያቄ እኛ እንደ ህዝብ ይህን በአፍሪካ ቀንድና በዓለም አቀፍ ደረጃ የተፈጠረውን ምቹ ሁኔታ በሚገባ ተጠቅመንበታል ወይ የሚለው ነው። መልሱ በማያሻማ ሁኔታ አልተጠቀምንበትም የሚል ነው። አማራዎች አሁንም ዓለም አቀፍ ፖለቲካና ዲፕሎማሲ እንዴት እንደሚሰራ ባለመገንዘብ ታሪካዊ ጠላት በሚል ሰንካላ አመለካከት ተጠፍረን ተይዘን ከአረቡ ዓለም ከግብጽና ከሌሎችም የአረብ አገራት ጋር እየሰራን አይደለም። ምዕራባውያን አይወዱንም በሚል ከንቱ ትርክት ተጠፍረን ተይዘን ከምዕራባውያን ጋር ለመስራት እየሞከርን አይደለም። ከሌሎችም ኃይሎች ጋር ጠንካራ ግንኙነት አልመሰረትንም። የውጭ አጋር አካላትን ባልመሰረትንበት ሁኔታ ትግሉን ባጠረ ጊዜ በድል እንወጣዋለን ብሎ ማሰብ ደግሞ የዋህነት ነው። ስለሆነም የግድ ከተለያዩ አገራትና ከሌሎችም መንግስታዊ ያልሆኑ ተዋናዮች ጋር ጠንካራ ግንኙነት ለመመስረት አቅደን መስራት ይጠበቅብናል። ፋኖ ጠንካራ ዲፕሎማሲና ዓለም አቀፍ ግንኙነት ክፍል መፍጠርና ክፍሉን ማጠናከር ይገባዋል። ይህ ክፍል መመራት ያለበት ደግሞ ከሜዳ ለዚህ ተግባር ተብሎ በሚመደቡ ታጋዮች መሆን ይኖርበታል። በውጭ አገራት የሚኖሩ ምሁራንና ታዋቂ ሰዎች በደጋፊነትና አማካሪነት ሊሳተፉ ይችላሉ እንጂ የክፍሉ መሪዎች ወይም የውጭ ተጠሪዎች መሆን የለባቸውም። የውጭ ተጠሪዎች ከትግሉ ሜዳ ስምሪት ተሰጥቷቸው ወደ ውጭ የተላኩና አስፈላጊ ሲሆን የሚጠሩ መሆን ይገባቸዋል። አኗኗራቸውም ልክ ሜዳ ላይ እንዳለው ታጋይ እንጂ ሀብት በሚያባክን መንገድ መሆን የለበትም። የሽምቅ
ትጥቅ ትግልን ባህሪ በተመለከተ የአማራ ሕዝብ ትግል በሽምቅ ትጥቅ ትግል የታጀበ አብዮታዊ ትግል ነው። ትግሉ በሽምቅ ትጥቅ ትግል የታጀበ ትግል ነው ሲባል ከትጥቅ ትግሉ ውጪ የሚካሄዱ ትግሎችም አሉ ማለት ነው። ለምሳሌ በውጭ ሀገራት የሚካሄዱት አገዛዙን የማጋለጥ ስራዎች፣ ሰላማዊ ሰልፎች፣ በአገር ቤት ከተሞችና በሌሎችም ቦታዎች የሚካሄዱት ጸረ ጭቆና እንቅስቃሴዎች በተቃዋሚ ፓርቲዎችና በራሱም በገዢው ፓርቲ ውስጥ ሊካሄዱ የሚገባቸው ጸረ መንግስት ተግባራት ሁሉ መቀናጀት ይኖርባቸዋል። ይህ ሁሉ ሆኖም ግን የሽምቅ ትጥቅ ትግሉ የትግሉ ወሳኝ ክፍል በመሆኑ በዚህ ዙሪያ ከፍተኛ የሆነ ግንዛቤና ግልጽነት መጨበጥ በጣም አስፈላጊ ይሆናል። ጎተራው ወዴት ነው? ሀገር በብረት ሲታጠር ግንቦት 20 ሲከበር አዲስ ዓመት በመጣ ቁጥር ዘመን በዘመን ሲቀየር የሥራ ፈቶች ስብስብ መንጋ ፓርላማ ሲከፈት ሲዘጋ ሱፍህን ገጥግጠህ ከረባትህን ጠፍረህ ወድህን አሳምረህ ካሜራ ፊት ቀርበህ ጉሮሮህን ጠርገህ ፊትህ የከመርከው 20 ገጽ ገልብጠህ ቁጥር እየቆጠርክ አሃዝ እየጠራህ ምናምን ሺቶን ሚሊዮን ስልቻ አምርተን አስገባን በዚህ ዓመት ብቻ እያልክ ስትደሰኩር ትንፋሽህ እስኪያጥር ሰምቼህ ሳበቃ የግርምት ጥያቄ እስኪማል ሰንዝር በልበ ሙሉነት ጠግበን በላን ያልከው ሕዝቡን ቆጥረህ ይሆን ወይስ የቤትህን ያንተኑ ግሳት ነው? ስርህ ተተርትሮ ላብ እያሰመጠህ ያቀረብከው ሪፖርት እንዲያተውረግርገህ የራስህን በጀት የጓዳህን ወሬ ወይስ የምስኪኗን ኢትዮጵያ ገሬ እኮ ታዲያ አይተን የተትረፈረፈው የእህል ዘር የእህል ምርት የት የተከተተው? እባክህ ንገረን ጎተራው ወዴት ነው? እንደ ልቡ አፍሶ ሕዝብ የሚጠግብበት የተትረፈረፈው የተከማቸበት ንጉሥ አብዱላ ሀገር ከሳዑዲ አረቢያ ከካራቱሪ ሀገር ወይስ ከኢንዲያ ወይስ ከሸራተን ከሚድሮክ መጋዘን የት ይሆን ጎተራው በነካካ አፍህ ጨክነህ ብትነግረን? አገር ያለውማ ሕዝቡን የሚያከብር የራሱ አልበቃው ሲል ለመጥገብ ሲቸገር ከሞኝ ደጃፍ ወርዶ ሸጋ ሞፈር ቆርጦ ባላድ በስሙኒ ጋሻ መሬት ገዝቶ የአገር ደን መንጥሮ የሰው ሰው አባሮ መሬት አለስልሶ ውሃ በዩን ጠልፎ ቀለቡን ይሰፍራል ምርቱን አትረፍርፎ እሱ ነው የሚያምርበት ከአደባባይ ቆሞ ለሕዝብ ያቀርብ ሪፖርት እንጂማ አንተማ ክፋት ምቀኝነት መቅኒ ድረስ ዘልቆ አጥንትህን በርብሮ መላ ሰውነትህን በጥላቻ በእልህ በቅንቅን ተወሮ በዚያችው በምስኪን ባዶ ጎጆው ቀንተህ የአያት ቅድመ አያቱን ርስ ቀዬ ነጥቀህ በባዶ አንጀቱ በጥይት ቀጥቅጠህ አገርህን ንቀህ ወገንህን ጠልተህ በፌዴራል ፖሊስ ለባዕድ ዘብ ቆመህ ካሜራ ፊት ቀርበህ አረፋ እየደፈቅ ጠግበን በላን ያልከው ምጣት ነው ለምስኪን ያገር ልጅ ሁለተኛ ሞት ነው።